ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ጀምሮ ወደ ታች እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን አታውቁ ዘንድ ለናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ይህንን ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ኢየሩሳሌም ተመለሱ። ዛሬ የመልእክቴ ዋናው ሐሳብ ኢየሱስ ክርስቶስ ይመጣል የሚል ነው። አንድ ሰው ጮሆ ከነጋ እንዲበል ኢየሱስ ይመጣል በሉት። አረ ኢየሱስ ይመጣል። አሳዳጆች እያሳደዱ እያሉ ተሳዳጁ እየተሰደደ እያለ ኢየሱስ ይመጣል። ገዳዮች እየገደሉ እያሉ ሟቾች እየሞቱ እያሉ ኢየሱስ ይመጣል። አንድ ሰው ጮሆ ኢየሱስ ይመጣል ይበሉ እስኪ። ኢየሱስ ይመጣል። እዚህ ቦታ ላይ በእግዚአብሔር ፈቃድ ከሰማይ ሰማያት ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ በምድር ላይ ያለው አገልግሎት እያገለገለ እያለ ደቀ መዛሙርቶችን ሰብስቦ ሲነግርላቸው ነበረ። የሰው ልጅ በአሕዛብ እጅ አሳልፎ ይሰጡታል። ከሰማይ የተላከው ተልእኮን ይፈጽማል። ይገርፋሉ፣ ይወጋሉ፣ ያደማሉ፣ ይገላሉ። ከዛ በኋላ ይቀብራሉ። ከተቀበረ በኋላ በሶስተኛው ቀን ከሙታን ይነሳል ብሎ ሲነግርላቸው ነበር። ይህ ቃል ወንጌላቶች ውስጥ ተፈጸመ። እዚህ ቦታ ላይ ደግሞ ከሞት ከተነሳ በኋላ በደብረ ዘይት በሚባልበት ተራራ ላይ ወደ አባቱ የሚሄድበት ወይ የሚያርግበት ጊዜው ስለደረሰ የመጨረሻ ማስተማር ወይ የመጨረሻ ለደቀ መዛሙርቶች ሲነግር የነበረበት ቃል ነው። እንዲህ አለ። የጠየቁት ጥያቄ እነርሱ በደብረ ዘይት ተራራ በተሰበሰቡ ጊዜ እነዚያ እንዲህ አሉ፣ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመለሳለህን ብሎ ጠየቁት። እርሱ ግን አብ በገዛ ስልጣን ያደረገው ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን ይላል እኔ እሄዳለሁ። መጀመሪያ እዚህ በነበርኩበት ጊዜ የሥላሴ አካል የሆነው መንፈስ ቅዱስ አልመጣም። እኔ እሄዳለሁ፣ ሄጄ የሥላሴ አካል የሆነው መንፈስ ቅዱስ ለእናንተ እልክላችኋለሁ። ይህ መንፈስ በእናንተ ላይ ከወረደ በኋላ መንፈሱን ከተቀበላችሁ በኋላ ስለ እኔ ከኢየሩሳሌም መነሻ ይሁዳ እስከ ምድር ዳርቻ ድረስ ስለ እኔ ምስክሮቼ ትሆናላችሁ አለው ኢየሱስ። ይህንን ንግግር እየተናገረ እያለ በደብረ ዘይት ተራራ ላይ ከፍ ማለቱን ጀመረው። ሃሌሉያ! እኔ በምድር ላይ ባለው ጊዜ ከእናንተ ጋር በነበርኩበት ጊዜ ስነግር የገዛ ወገኖቼ አሉ። እነዚያ ይሁዳ አልተቀበሉትም። ኃይል ትቀበላላችሁ፣ መድረሻው ኢየሩሳሌም ታደርጉና የሚቀጥለው ሰማርያ። ተቃዋሚዎች በእነሱ ብቻም አይበቃም፣ እስከ ምድር ዳርቻ ድረስ ስለ እኔ ምስክሮቼ ትሆናላችሁ። እስከ ዛሬ ስለ ኢየሱስ ክርስቶስ መመስከር ያቃታችሁ ሰዎች፣ እስከ ዛሬ ስለ ክርስቶስ ኢየሱስ ወንጌል መናገር ያቃታችሁ ሰዎች፣ የፈራችሁ ሰዎች ዛሬ መንፈስ ቅዱስ ትቀበላላችሁ። ይህን ኃይል ትቀበላላችሁ። ከዚህ በኋላ መናገር ትጀምራላችሁ። አንድ ሰው ጮሆ መናገር እጀምራለሁ በሉ እስኪ። መስበክ እጀምራለሁ በሉ እስኪ። ኧረ አሜን፣ 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 አሜን። እነዚህ ሰዎች ልክ በዛ ቦታ በደብረ ዘይት ተራራ ላይ ወዮ እያሉ ወደ ላይ ያያሉ። ሲያዩ ሁለቱ ሰዎች ነጫጭ ልብስ የለበሱ መጥቶ በእነሱ አጠገብ ቆሙ። እናንተ ገሊላ ሰዎች ለምን ወደ ላይ ያያችሁ ቆማችሁ? የተነገረላችሁ ወደ ኢየሩሳሌም ከተማ ትመለሳላችሁ፣ ኃይል ትቀበላላችሁ፣ ከዛ በኋላ ትወጣላችሁ ብሎ ነግሯችኋል። አሁን ደግሞ ሄደ ስፍራ ሊያዘጋጅላችሁ ሄደ
ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ወደ ታች ሄደ። ስፍራውን ሊያዘጋጅላችሁ አጽናኙ መንፈስ፣ ኃይል የሚሰጥ መንፈስ፣ መንገድ የሚያሳይ መንፈስ፣ የሚያበረታው መንፈስ ይልክላችኋል። አሁን በደንብ ስሙልኝ። ለምን ወደ ላይ ያያችሁ ቆማችሁ? አሁን ወደ ላይ ሲሄድ እንዳያችሁ እንዲሁ ኢየሱስ ይመጣል። መልክ ሐሳብ እዚህ ጋር ነው። ኢየሱስ ይመጣል። አንድ ሰው ጮሆ የኔ ወዳጄ ይመጣል በሉ እስኪ። የኔ አባቴ ይመጣል በሉ እስኪ። የኔ ንጉሴ ይመጣል በሉ እስኪ። የኔ አዳኜ ይመጣል በሉ እስኪ። ኧረ አሜን። ወደ ላይ እያያችሁ ለምን ቆማችሁ? ወደ ላይ ሲሄድ እንዳያችሁ እንዲሁ ይመጣላችሁ። በኢየሱስ መምጫው ላይ የምታምኑ ሰዎች፣ ዳግም በሚመጣው በኢየሱስ የምታምኑ ሰዎች ብድግ በሉና ኢየሱስ ይመጣል በሉ እስኪ። ኧረ ይደገማል! ኧረ ይደገማል! ኧረ አሜን! እስኪ ለአንድ ለሶስት ሰዎች ይዛችሁ ደስ ይበል ኢየሱስ ይመጣል፣ ኢየሱስ ይመጣል ተባባሉ። ለሶስት ሰዎች ተናገሩ እስኪ ምስራች። አቤት የኢየሱስ መምጫ እኮ ምስራች ነው። ለሶስት ሰዎች ተናገሩ ዝም ብላችሁ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል። ደስ ይበል ይበሉ እስኪ። ጂሰስ በጭብጨባ ተቀመጡለት። ዛሬ በነገሬ ላይ ይመጣል፣ በበሽታዬ ላይ ይመጣል፣ በሐዘኔ ላይ ይመጣል፣ በትካዜ ላይ ይመጣል። ኧረ አሜን ይመጣል፣ አሜን ይመጣል። በጨለማዬ ላይ ይመጣል። ያሰሩ ጠላቶች ቆሞ እያዩ በታሰርክበት ስፍራ ይመጣል፣ ይመጣል፣ ይመጣል። ኢየሱስ እንዴት ሆኖ ነው የሚመጣው? ራእይ መጽሐፍ 1 ከቁጥር 7 ያለው ቶሎ ፍጠንልኝ። እነሆ ከደመና ጋር ይመጣል። ከማን ጋር? ከደመናው ጋር ምን ይሆናል? ይመጣል። ዓይንም ሁሉ የወጉትም ያዩታል። የወጉት ምን ያደርጋል? ያዩታል። የምድርም ወገኖች ሁሉ ዓይንን ሁሉ የወጉት ያዩታል። በዛም እንደ እሾክ እየወጉ፣ በስም እንደ እሾክ እየወጉ፣ ኋላም ተደብቆ እንደ እሾክ እየወጉ፣ ከቤት ተደብቆ እንደ እሾክ እየወጉ የወጉት እያዩ አንተ ካለበት ከፍ ሊያረጊ የናዝረቱ ኢየሱስ ይመጣል። ኧረ ይመጣል። እንዲህ በሉት ከኔ ጋር ያስለቀሱ ጠላቶች በሉት ቆሞ እያዩ ያስጨነቁ ጠላቶች፣ ቀንና ሌሊት የወጉ ጠላቶች፣ እድገትን የከለከሉ፣ ሰላምን የከለከሉ፣ ጤናን የከለከሉ ጠላቶች ቆሞ እያዩ ሊረዳ ይመጣል ኢየሱስ። ኧረ ይመጣል! ኧረ ይመጣል! እነሆ ከምን ጋር ይመጣል? ከደመናው ጋር ይመጣል። ላቲያናንታስ ወካማንታ ራሻላቦራ ከምን ጋር ይመጣል? ከደመናው ጋር ይመጣል። ዓይንም ሁሉ የወጉትም ያዩታል። የወጉትን ያዩታል። ኢየሱስ ከደመናው ጋር ይመጣል። እኔ ይመጣል ስል ዛሬ ማታ ወደ ቤት ይገባል። ይመጣል ስል ዛሬ በችግርን እየተራመደ ይመጣል። ይመጣል ስል በጨለማው መካከል እየተንከራተትክ ያለ ሰው ሊረዳ ይመጣል ዘንድሮ ኢየሱስ። ጩና ከኔ ጋር ኢየሱስ ይመጣል ነው እስኪ። ጂሰስ አንድ ጊዜ እንዲሆነ ሐዋርያቶችን ጌታ ኢየሱስ ክርስቶስ ወደ ማዶ ተሻገሩ አላቸው። እየተሻገሩ እየሄዱ ያለው በባህር መካከል ነፋስ ተነሳ፣ ወጀብ ተነሳ፣ ማዕበል ተነሳ። መርከቢቱ ልትሰምጥ ቀረበችው። ኢየሱስ ክርስቶስ ከተራራ ወርዶ ቀጥታ ወደ እነሱ ጋር እየተራመደ መጣ። ሊያሰምጣችሁ ሊገሏቸውና ሊያጠፋችሁ በተዘጋጀው ማዕበሉ ላይ ወጀቡ ላይ ነፋሱ ላይ እየተራመደ መጣ። ሲመጣ እንዳለው እነሱ ወይኔ ምታት ነው፣ ምታት መጣብን። አረ ምታት አይደለም፣ እየተራመደ የመጣው አጥፊው ላይ ገዳዩ ላይ እየተራመደ የመጣው ምታት ሳይሆን የኔ ኢየሱስ ነው። ዛሬ አመን ብለህ ውሰድለት፣ ይሻላል። ኢየሱስ ይመጣል። በእንባና በለቅሶ የታጀበው ቤት፣ በእንባና በለቅሶ የታጀበው ትዳር፣ በእንባና በለቅሶ የታጀበው የሥራ ጉዳይ፣ በእንባና በለቅሶ የታጀበው የጤና ጉዳይ ላይ ሰላም ለሲመት ይሆን።
እኔ ሰላም ይዤ መጥቼላችኋለሁ። አንድ ሰው ጮሆ ኢየሱስ መጥቷል በሉት። አይን ሁሉ የወጉት ምን ያደርጋል? ያዩታል። በድብቅ ተደብቆ በድግምት በመተት በአስማት በተለያየ ጥንቆላ ጋር የተያዘ ስራ ተደብቆ ጤናን እየወጋ ኑሮን እየወጋ ትዳር እየወጋ ሰላም እየወጋ መግባት እየወጋ መውጣት እየወጋ የቆየው ጠላት እግዚአብሔር ከዚህ በኋላ አይኒ ማን እየወጋ እንደሆነ አይኒ ያያል። ከዛ በኋላ እግዚአብሔር ልጅ ኢየሱስ ታሪክን ይሰራል። ጩና ይመጣል በሉት። ይመጣል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ማርቆስ 13:26 ያለው ቶሎ በል። በዚያን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያን ጊዜ መላእክትን ይልካል ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባቸዋል። አመናችሁ? የኔ ኢየሱስ ይመጣል። አንድ ሰው ጮህ ማርናታ ይበልልኝ እስኪ በሉት። አሁንም እንደገና በሉት። ማርናታ ይመጣል። ለጥቂት ጊዜ በልዩ ልዩ መከራን እናልፋለን። የቀኑ መጨረሻ የክብር አክሊል ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ የብዙ ትውልድ እንባ ይታበሳል። ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ሩቅ አይደለም። ኢየሱስ ያሳርፈናል። ይመጣል። አንድ ሰው ይመጣል ይበልልኝ። እንደገና በሉት እስኪ። ዕንባቆም መጽሐፍ ምዕራፍ 2 ከቁጥር 1 እስከ 3 ያለው ክፍል ቶሎ በልልኝ እስኪ። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ በአምባው ላይ እወጣለሁ፣ ስፍራውን አልለቀውም። ቀጥሎስ የሚናገረኝንም ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከተዋለሁ። እግዚአብሔር መለሰልኝ እንዲህም አለኝ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይ ግለጠው። ራእዩ ገና እስከተወሰነው ጊዜው ነው። ወደ ፍጻሜው ይቸኩላል። እዚህ ጋር ወደ ፍጻሜው ምን ይሆናል? ይቸኩላል። ቀጥሎስ እርሱም አይዋሽም ከቁጥር 3 ላይ ቢዘገይም በእርግጥ ይመጣልና ታገሰው። እርሱ አይዘገይም። ጩና ኢየሱስ አይዘገይም በሉ እስኪ። እኔ አልሰማውም። እንደገና የሚዘገይ ቢመስሏቸው እንኳን የኔ አባቴ አይዘገይም። አይዘገይም። ቢዘገይም በእርግጥ ይመጣልና ምኑን ታግሶ እሱ ምን አይሆንም፣ አይዘገይም። የዘገየ የሚመስሏቸው ሰዎች ጌታ አይዘገይም። ስፍራን አትልቀቀው፣ ቁጭ በልና ጠብቀው። ኢየሱስ ይመጣል። ሲመጣ ተራራውን እያደለደለ አባጣ ጎርባጣውን ሁሉ እያስተቃቅያ እያቃና ሰርጓጉጡን ሁሉ ሜዳ እያደረገ ሃሌሉያ! አንተን ያስፈራራው ነገሮች ሁሉ ከፊት ገለል እያደረገ ይመጣል። ነብዩ ምዕራፍ 1 ላይ ጮህ ኃጢው ጻድቁን ሲውጠው አየ። ጮህ ለምን ይሆናል? ጮህ በጩኸት ሁለተኛው ምዕራፍ ደረሰ። ሁለተኛው ምዕራፍ 1 ላይ ደግሞ ጮህ ለጊዜው እግዚአብሔር ዘገየት ስላለ ዘገየት ብሏል። ስለዚህ በቃ አይ እኔ ስፍራን አልለቀውም። አንዴ ተናግሬሃለሁ፣ አንዴ ጸልያለሁ፣ አንዴ ጮኬያለሁ፣ ወደ ጌታዬ ይግባኝ ብያለሁ።
ስለዚህ ስፍራዬን አልለቀው በቦታዬ ላይ ሆኜ ልጠብቀው ጌታዬ እሱ መልስ ይሆንልኛል። ዕብራውያን ላይ ምዕራፍ 10 ከቁጥር 37 ያለው ክፍል ቶሎ አንብብልኝ። ገና በጣም ጥቂት ጊዜ ነው። ገና በጣም ጥቂት ጊዜ ነው። ሊመጣ ያለው ይመጣል። ኢየሱስ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግም ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ሊመጣ ያለው ምን ይሆናል? ይመጣል። ገና ምን ያህል ጊዜ ናት የቀረችው? ዘገየም እኮ በርግጥ ይመጣል እኮ ሁሉንም ነገር አዲስ ያደርግ በቀጠረው ሰዓት በራሱ ጊዜ እሱ ይገሰጻል ሐዘን ትካዜ ብዘገይም እኮ በርግጥ ይመጣል ሁሉንም ነገር አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ እሱ ይገሰጻል ሐዘን ትካዜ እሱን ብዬ የምን ጭንቀት ነው? እሱን ብዬ ያለ ስጋት ተዘልዬ ጌታን ብዬ የምን ጭንቀት ነው? ጌታን ብዬ ያለ ስጋት ኢየሱስ ብዬ የምን ጭንቀት ነው? ኢየሱስ ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ ኢየሱስ ይመጣል በሉት። እንደገና ለአንዳንዱ እንደሚዘገይ ቢመስሏቸው ጌታ ግን ስለ ተስፋው ቃሉ አይዘገይም። የናዝሬቱ ኢየሱስ ሊወስደን ይመጣል፣ ሊያሳርፈን ይመጣል። አሜን። ይህ በክርስቶስ ዓለት ላይ የተመሰረተች ዓለም አቀፍ ቤተክርስቲያን የዩቲዩብ ቻናል አገልግሎት ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ሌሎች እንደነዚህ አይነት መንፈሳዊ አገልግሎቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ይህንን አገልግሎት እንድታጋሩ ስል በጌታ ፍቅር እንጠይቃችኋለን። ይህንን አገልግሎት መደገፍና ማገዝ የምትፈልጉ ከስር በምትመለከቱት በባንክ አካውንቶቻችን ላይ አቅማችሁ የቻለውን በመደገፍ አገልግሎቱ እንዳይደክም ለማድረግ ለማገዝ የምትፈልጉ ማገዝ የምትችሉ መሆኑን በጌታ ፍቅር ልናሳውቅ እንወዳለን። ይህ በክርስቶስ ዓለት የተመሰረተች ዓለም አቀፍ ቤተክርስቲያን የአገልግሎት መስመር ነው።